በዘመናዊው የጦርነት ጥበብና በወታደራዊ የቴክኖሎጂ ምጥቀት ውስጥ የዓለምን የኃይል ሚዛን በአንድ ጀንበር ሊለውጡ የሚችሉ ጥቂት መሳሪያዎች አሉ። ከነዚህም መካከል በምዕራባውያን ዘንድ SS-26 ስቶን በሚል የሚርገፈገፍ መሳሪያ የሚታወቀውና በሩሲያ ምድር የበቀለው ኢስካንደር ሚሳኤል ግንባር ቀደሙን ስፍራ ይዟል። ይህ ሚሳኤል ዝም ብሎ የብረት ክምር ሳይሆን የሩሲያ ወታደራዊ ጡንቻ ምልክት፣ የምዕራባውያን መከላከያ ጋሻዎች ትልቁ የራስ ምታትና የኔቶ እንቅልፍ ነሺ መቅሰፍት ሆኖ ብቅ ብሏል። ዛሬ የምንመለከተው እጅግ ሰፊና ጥልቅ ትንታኔ ይህ በማይታይ ፍጥነት ሰማይን ሰንጥቆ የሚጓዘው ገዳይ መሳሪያ እንዴት እንደተቀረጸ፣ በዩክሬን ጦርነት ውስጥ ምድርን እያንቀጠቀጠ ያለበትን አሰቃቂ መንገድና በዋሽንግተንና በብራሰልስ ቤተመንግስታት ውስጥ የፈጠረውን ከፍተኛ ድንጋጤ በዝርዝር እምንዳስስ ይሆናል። የኢስካንደር ታሪክ የሚጀምረው እንደ አውሮፓውያኑ አቆጣጠር በ1990ዎቹ አጋማሽ ሩሲያ በነበሩባት ዓለም አቀፍ የጦር መሳሪያ ገደቦች ምክንያት ኦካ SS-23 ስፓይደር የተባለውን ሚሳኤል እንድታስወግድ በተገደደችበት ወቅት ነው። የሩሲያ መሐንዲሶች በፕሮጀክት ቴንደር ስም በሚስጥር የጀመሩት የሥራ ዓላማው ማንኛውንም አይነት ዘመናዊ መከላከያ ጥሶ መግባት የሚችል የማይጨበጥ ሚሳኤል መፍጠር ነበር። በኮሎምና የምህንድስና ዲዛይን ቢሮ እጅ የተገነባው ኢስካንደር እንደ አውሮፓውያኑ አቆጣጠር በ2018 የሩሲያ ምድር ጦር ሙሉ በሙሉ በዚህ መሳሪያ እንዲታጠቅ መደረጉ ሩሲያ ለዚህ መሳሪያ የሰጠችውን ታላቅ ዋጋ ያሳያል። ይህ ሚሳኤል በወረቀት ላይ አጭር ርቀት ተወርዋሪ ቢባልም በተግባር ግን ያለው አቅምና የጥፋት ስፋት ከአህጉር አቋራጭ ሚሳኤሎች ጋር የሚወዳደር ግዝፈት አለው። የኢስካንደር ኤም ቴክኒካዊ ብቃት ሲነሳ ማንኛውንም ወታደራዊ ባለሙያ በድንጋጤ የሚያፈዝ ነው። የሚሳኤል ጠንካራ ነዳጅ የሚጠቀምና በአንድ ደረጃ የሚወነጨፍ ሲሆን በጉዞው በሙሉ በኮምፒውተር ቁጥጥር ስር ነው። እጅግ አስገራሚው ነገር ደግሞ የጉዞ መስመሩ እንደ ተራ ሚሳኤሎች በግማሽ ክብ የሚመራ አለመሆኑ ነው። ይልቁንም ኢስካንደር በሰማይ ላይ እንደ እባብ እየተጠማዘዘ አቅጣጫውን በየሴኮንዱ እየቀያየረና የራዳር መረቦችን እያታለለ ይጓዛል። ሚሳኤሉ ከፍ ብሎ እስከ 50 ኪሎ ሜትር ከፍታ ድረስ በመውጣት ወደ ኢላማው ሲቃረብ ደግሞ በሰዓት ከ6 እስከ 7 ማክ ወይንም ከድምፅ ፍጥነት በ6 እጥፍ በላይ በሆነ ፍጥነት ቁልቁል ይተኮሳል። እንዲህ ያለውን ፍጥነትና እንቅስቃሴ ማንኛውም የአሜሪካው ፓትሪዮት ወይንም የኔቶ መከላከያ ስርዓት ሊከላከለውም ሆነ ሊመታው አይችልም። በዩክሬን ጦርነት ውስጥ ሩሲያ ኢስካንደርን እንደ የቀዶ ጥገና መሳሪያ ነው እየተጠቀመችበት ያለችው። ጦርነቱ ከተጀመረ ወዲህ ሩሲያ በመቶዎች የሚቆጠሩ የኢስካንደር ሚሳኤሎችን በዩክሬን ስልታዊ ቦታዎች ላይ አዝንባለች። የዩክሬን የጦር እዝ ማዕከላት፣ የኮሙኒኬሽን መስመሮች፣ የአየር ኃይል ማረፊያዎችና የጦር መሳሪያ ግምጃ ቤቶች የዚህ ሚሳኤል ቀጥተኛ ሰለባ ሆኗል። ሚሳኤሉ ያለው ትክክለኛነት እጅግ የሚገርም ነው። ከ400 ኪሎ ሜትር ርቀት ተተኩሶ ከ5 እስከ 7 ሜትር ባለው ጠባብ ክልል ውስጥ ኢላማውን የመምታት ብቃት አለው። ይህ ማለት ከአንድ ትልቅ ከተማ ማዶ ሆኖ የአንድን ሕንፃ መስኮት ለይቶ የመምታት ያህል ጥበብ ነው። የኢስካንደር አስፈሪነት የሚመነጨው ደግሞ ከሚሸከመው የጥፋት ጭነት ነው። የሚሳኤል የክላስተር ቦምቦችን፣ ከፍተኛ ፍንዳታ ያላቸውን ቁሳቁሶች፣ አልፎ ተርፎም የምድር ውስጥ ምሽጎችን ሰብሮ የሚገባ ፔኔትሬሽን ጭነቶችን መሸከም ይችላል። ከሁሉም በላይ ግን ኢስካንደር ታክቲካዊ የኒውክሌር አረሮችን የመሸከም አቅም አለው። ይህ መረጃ ነው ምዕራባውያንን ከምንም በላይ በስጋት የናጣቸው። ሩሲያ ይህንን ሚሳኤል ወደ ፖላንድና ሊትዌኒያ ድንበር አቅራቢያ በምትገኘው ካሊኒግራንድ ግዛት ውስጥ ማሰማራቷ መላው አውሮፓን በኒውክሌር ዛቻ ስር እንዲወድቅ አድርጎታል። ፕሬዝዳንት ፑቲን ኢስካንደርን እንደ ዋነኛ የመከላከያ ጋሻና የማጥቂያ ሴፍ እየተጠቀሙበት ሲሆን የኔቶ ሀገራት ግን ይህንን መሳሪያ ለመመከት የሚያስችል አስተማማኝ ቴክኖሎጂ ገና አላገኙም። ሚሳኤሉ የሚሸከመው ተሽከርካሪ ትራንስፖርተር ኢሬክተር ላውንቸር ራሱ ሌላው የቴክኖሎጂ ተአምር ነው። 8 ጎማ ያለውና በማንኛውም አስቸጋሪ መሬት ላይ የመጓዝ አቅም ያለው BAZ6909 ወይንም MZKT7930 ግዙፍ የጭነት መኪና 2 የኢስካንደር ሚሳኤሎችን ተሸክሞ ይጓዛል። ይህ ተሽከርካሪ በአንድ ጫካ ውስጥ ተደብቆ ቆይቶ ትዕዛዝ ሲደርሰው በ8 ደቂቃ ውስጥ ሚሳኤሉን አቁሞ ተኩሶ የመሰወር ብቃት አለው። ሚሳኤሉ ከተተኮሰ በኋላ ተሽከርካሪው ወዲያውኑ ቦታውን በመልቀቅ ወደ ሌላ መደበቂያው ስለሚሄድ የጠላት አውሮፕላኖች ወይንም ሳተላይቶች ሊመቱት አይችሉም። ይህ ተንቀሳቃሽነት ኢስካንደርን በማንኛውም የአየር ሁኔታና ወቅት ውስጥ የማይደፈር አድርጎታል። በዩክሬን ምድር የታዩት የኢስካንደር ጥቃቶች ምሳሌዎች የጦርነት ታሪክን ቀይረዋል። ለምሳሌ የዩክሬን ጦር መኮንኖች ስብሰባ እያደረጉ ባሉበት ወቅት በድንገት ከሰማይ የወረደው የኢስካንደር ሚሳኤል
ሕንፃውንና በውስጡ የነበሩትን ከፍተኛ አመራሮች በአንድ ጀንበር አመድ አድርጓቸዋል። የዩክሬን የአየር መከላከያ ስርዓቶች ሚሳኤሉ መምጣቱን እንኳን ሳያውቁ ጥፋቱ ደርሶ ማየት የተለመደ ሆኗል። ይህ የሆነበት ምክንያት ሚሳኤሉ በጉዞው ወቅት የሚጠቀምበት ስውር ቴክኖሎጂና ራዳርን የማሳሳት ዘዴ በመኖሩ ነው። ሩሲያ ይህንን ሚሳኤል በቤላሩስ ምድር ላይም ማሰማራቷ የቀጠናውን የደህንነት ስጋት ወደ ከፍተኛ ደረጃ አውጥቶታል። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ የኢስካንደር ሚሳኤሎች በሀገራቸው መኖራቸውን በኩራት መግለጻቸው ለምዕራባውያን የተላከ የጦርነት ነጋሪት ነው። የሚገርመው ደግሞ የኢስካንደር ተጽዕኖ ከአውሮፓም አልፎ እስያ ድረስ መዝለቁ ነው። እንደ አውሮፓውያኑ አቆጣጠር በ2018 በሰሜን ኮሪያ በተካሄደው ወታደራዊ ትርኢት ላይ ከኢስካንደር ኤም ጋር ፍጹም የሚመሳሰሉ ሚሳኤሎች መታየታቸው ሩሲያ ይህንን ቴክኖሎጂ ለወዳጆቿ እያካፈለች መሆኑን ወይንም ደግሞ ሌሎች ሀገራት ይህንን ጥበብ ለመቅዳት እየጣሩ መሆኑን ያሳያል። ሩሲያ ኢስካንደር ኢ የተባለውንና መጠነኛ አቅም ያለው ስሪት ለውጭ ሀገራት እየሸጠች ቢሆንም እጅግ አደገኛውና የኒውክሌር አቅም ያለው ኢስካንደር ኤም ግን ለገዛ ጦር ኃይሏ ብቻ ያስቀመጠችው ምስጢራዊ መሳሪያ ነው። ምዕራባውያን ለምን ይህንን ያህል ይፈራሉ? መልሱ ቀላል ነው። ኢስካንደር የኔቶን የደህንነት መዋቅር አሮጌና ደካማ አድርጎታል። አሜሪካ በቢሊዮን የሚቆጠር ዶላር አፍስሳ የገነባቸው የሚሳኤል መከላከያ ጋሻዎች በኢስካንደር ፊት እንደ ሕፃን ልጅ አሻንጉሊት ሆኗል። ሚሳኤሉ አቅጣጫውን እየቀያየረ በሰዓት 7000 ኪሎ ሜትር በላይ ሲጓዝ እሱን ለመጥለፍ መሞከር እንደ መብረቅ ያለን ብርሃን በእጅ ለመያዝ የመሞከር ያህል ከንቱ ጥረት ነው። በተጨማሪም ኢስካንደር የአይኤንኤፍ የተባለውን የኒውክሌር ቁጥጥር ስምምነት ጥሷል በሚል አሜሪካ ስምምነቱን እንድታቋርጥ ምክንያት ሆኗል። ሩሲያ የሚሳኤሉ ርቀት 500 ኪሎ ሜትር ይደርሳል መባሉን ባትቀበልም የምዕራባውያን የስለላ ድርጅቶች ግን ሚሳኤሉ ከዚያ በላይ የመጓዝ አቅም እንዳለው በጽኑ ያምናሉ። በአጠቃላይ ኢስካንደር ኤም የሩሲያ የወደፊት ወታደራዊ የበላይነት ዋስትና ሆኖ ቀርቧል። ይህ ሚሳኤል በዩክሬን ምድር እያሳየ ያለው አጥፊነት ለኔቶ ሀገራት ትልቅ ማስጠንቀቂያ ነው። ሩሲያ ይህንን መሳሪያ በየጊዜው አዳዲስ የሚሳኤል አይነቶችን በመጨመር እያዘመነችው ሲሆን ይህም የጠላቶቿን ስጋት ይበልጥ ያባብሰዋል። ኢስካንደር ዝም ብሎ መሳሪያ አይደለም። እሱ የሩሲያ የጥፋት ሰይፍ፣ የምዕራባውያን የፍርሃት ምንጭና የዘመናዊው ጦርነት ንጉሥ ነው። ይህ የብረት ተራራ እንደ ቴል ተሽከርካሪው ላይ ተነስቶ ሰማዩን መቅደድ ከጀመረ ውጤቱ አመድና ፍርስራሽ ብቻ መሆኑን ዓለም በሚገባ ተረድታለች። የኢስካንደር ዘመን የፍርሃትና የውጥረት ዘመን ሆኖ ቀጥሏል። ሩሲያም በዚህ መሳሪያ አማካኝነት የዓለምን ጂኦፖለቲካዊ ካርታ በራሷ ፍላጎት እየሳለች ትገኛለች። ምዕራባውያን አሁንም አይናቸውን ወደ ሰማይ ሰቅለው ያ የማይጨበጠውንና ገዳዩን ኢስካንደር መቼ ይወረወር ይሆን በሚል ስጋት ውስጥ ሆነው ሌት ተቀን ይተክዛሉ። ከዚህ ቀደም ከገለጽናቸው ቴክኒካዊ ገጽታዎች ባሻገር የኢስካንደር ኤም ሚሳኤል በጦር ሜዳ ላይ የሚያሳየው ልዩ ምስጢራዊ ችሎታ ነው ምዕራባውያንን እንቅልፍ የነሳቸው። ይህ ሚሳኤል ዝም ብሎ የሚወረወር የብረት ዘንግ አይደለም። ይልቁንም በውስጡ ሰው ሰራሽ አእምሮ የተገጠመለትና የራሱን ደህንነት በራሱ የሚጠብቅ ገዳይ ነው። እጅግ አስገራሚውና እስካሁን በስፋቱ ያልተነገረው ምስጢር ኢስካንደር በጉዞው ወቅት የሚለቃቸው ማታለያዎች ናቸው። የሚሳኤል መከላከያ ስርዓቶች እንደ አሜሪካው ፓትሪዮት ያሉ ኢስካንደርን ለመምታት በሚሞክሩበት ወቅት ሚሳኤሉ በድንገት 6 የሚሆኑ ትንንሽ መሳሪያዎችን ይረጫል። እነዚህ መሳሪያዎች በራዳር ላይ ሲታዩ ልክ እንደ ዋና ሚሳኤል ሆነው ስለሚታዩ የመከላከያ ሚሳኤሎቹ ዋናውን ገዳይ ትተው እነዚህን ባዶ ማታለያዎች እንዲያሳድዱ ያደርጋቸዋል። ይህ የድመትና አይጥ ጨዋታ ኢስካንደርን በዓለም ላይ ካሉ ሚሳኤሎች ሁሉ ልዩና የማይያዝ ያደርገዋል። በዩክሬን ጦርነት ውስጥ የታየው ሌላው አስደንጋጭ እውነታ የኢስካንደር አይን ወይንም ኦፕቲካል ሆሚንግ ስርዓት ነው። ሚሳኤሉ ወደ ኢላማው ሲቃረብ በውስጡ ባለው ካሜራ አማካኝነት መሬት ላይ ያለውን ምስል አስቀድሞ ከተሰጠው ዲጂታል ካርታ ጋር ያወዳድራል። በዚህም ምክንያት የጠላት ኃይሎች የጂፒኤስ ምልክቶችን ቢያውኩ እንኳን ኢስካንደር ግን የገዛ አይኑን ተጠቅሞ ኢላማውን አድኖ ይመታል። በዩክሬን ምድር ሩሲያ ይህንን መሳሪያ ተጠቅማ በኬቭና በኦዴሳ የሚገኙ እጅግ ጥብቅ ጥበቃ የሚደረግላቸውን የከርሰ ምድር የጦር እዝ ማዕከላትን ማውደሟ የምዕራባውያንን ወታደራዊ አማካሪዎችን ክፉኛ አስደንግጧል። እንደ ኢስካንደር ሚሳኤል የደረሰበትን ቦታ ስንመለከት ፍንዳታው የፈጠረው ጉድጓድ ብቻ ሳይሆን በዙሪያው ያለውን የኮንክሪትና የብረት መዋቅር እንደ ሰም አቅልጦ መገኘቱ የመሳሪያውን አስፈሪ ኃይል ያረጋግጣል። ለምዕራባውያን ኢስካንደር ኤም የቀይ መስመር መተላለፊያ መሳሪያ ሆኖባቸዋል። ሩሲያ ይህንን ሚሳኤል በቤላሩስ ምድር ላይ ማኖሯ የኔቶ አባል ሀገራት የሆኑትን ፖላንድን፣ ሊቱዌኒያንና ላቲቪያን በደቂቃዎች ውስጥ አመድ የማድረግ አቅምን ሰጥቷታል።
ይህ ደግሞ አውሮፓውያን በዩክሬን ጉዳይ ላይ ያላቸውን ተሳትፎ እንዲያጠኑ የሚያስገድድ የሥነ ልቦና ጅራፍ ሆኗል። የኢስካንደር መኖር ሩሲያን በመከላከያ ረገድ ብቻ ሳይሆን በዲፕሎማሲውም ጠረጴዛ ላይ ኃያል አድርጓታል። ፑቲን የኢስካንደርን ቁልፍ በእጃቸው ይዘው ለምዕራባውያን የሚሰጡት ማስጠንቀቂያ በባዶ ዛቻ ላይ የተመሰረተ ሳይሆን በማንኛውም ሰከንድ አውሮፓን ወደ ጨለማ ሊቀይር በሚችል ተጨባጭ ኃይል ላይ የተመሰረተ ነው። ከዚህ ባለፈ የኢስካንደር ስውር ባህሪ ሚሳኤሉን በራዳር ለመመልከት እጅግ አስቸጋሪ አድርገዋል። የሚሳኤሉ ውጫዊ አካል ራዳር የሚልካቸውን ሞገዶች የሚመት ልዩ ቅብ የተቀባ በመሆኑ እንደ ንስር አሞራ በዝምታ መጥቶ ድንገት የመፈንዳት ችሎታ አለው። በዩክሬን ጦርነት ውስጥ በተደጋጋሚ እንደታየው የአየር መከላከያ ደውሎች ሳይሰሙና ማስጠንቀቂያ ሳይሰጥ የኢስካንደር ሚሳኤሎች ስልታዊ የሆኑ የኃይል ማመንጫዎችንና የባቡር መስመሮችን ሲያወድሙ ተስተውለዋል። ይህ የድንገት የሞት ስሜት በዩክሬን ወታደሮችና በምዕራባውያን ስፔሻል ፎርሶች ዘንድ ትልቅ ሽብርን ፈጥሯል። ሩሲያ ይህንን ሚሳኤል በየጊዜው እያሻሻለችው መሆኑ ደግሞ ስጋቱን የረጅም ጊዜ አድርጓል። አዲሱ የኢስካንደር ኬ ስሪት እጅግ ዝቅ ብሎ የሚበር ክሩዝ ሚሳኤል አር-500 የታጠቀ ሲሆን ይህም የመከላከያ ስርዓቶችን ከታች ሾልኮ በመግባት ለመምታት ያስችላል። ኢስካንደር አሁን ላይ ዝም ብሎ አንድ ሚሳኤል ሳይሆን በርካታ ገዳይ መሳሪያዎችን አቀናጅቶ የያዘ የጥፋት ቤተሰብ ሆኗል። ይህ የቴክኖሎጂ የበላይነት ሩሲያን በዓለም አቀፍ ደረጃ የማይበገር ወታደራዊ ኃይል እንድትሆን አስችሏታል። የኢስካንደር ኤም ታሪክ የሚያስተምረን ነገር ቢኖር በዘመናዊው ዓለም ውስጥ ሰላም የሚከበረው በሕግ ብቻ ሳይሆን እንዲህ ባሉ አስፈሪ መሳሪያዎች መሆኑን ነው። ምዕራባውያን ኢራንን ጨምሮ በቢሊዮን የሚቆጠሩ ዶላር አፍስሰው ኢስካንደርን የሚመጥን መሳሪያ ለመፍጠር ቢሞክሩም የሩሲያ መሐንዲሶች ግን ቀድመው የሄዱበት ርቀት አሁንም እንደ ትልቅ ተራራ ሆኖ ከፊታቸው ቆሟል። ኢስካንደር የሩሲያ ብሔራዊ ኩራት፣ የጠላቶቿ መርዶና የዘመናዊ ጦርነት ፍጹም የበላይነት ሆኖ ይቀጥላል። የዚህ የብረት ተራራ ጥላ በአውሮፓ ላይ እስካረፈ ድረስ የዓለም ፖለቲካም በዚሁ ሚሳኤል አፈሙዝ ስር መመራቷን ይቀጥላል። ዓለም አሁን በስጋት ውስጥ ሆና የኢስካንደርን እንቅስቃሴ ትከታተላለች። ምክንያቱም ያ አንድ ሚሳኤል ከወረወረ በኋላ ወደ ኋላ መመለስ እንደማይቻል ሁሉም በሚገባ ያውቃል። ይህም እንደሚያሳየው ኢስካንደር ሚሳኤል ከቴክኖሎጂ ውጤትነቱ ባለፈ የፖለቲካና የሥነ ልቦና ጦርነት ዋነኛ መሳሪያ መሆኑን ነው። ሩሲያ ይህንን መሳሪያ የያዘችው ለጌጥ አይደለም። ይልቁንም ዓለምን ለማስፈራራትና የራሷን ሉዓላዊነት በኒውክሌር ጥላ ስር ለመጠበቅ ነው። በዩክሬን ጦር ሜዳ ላይ የታዩት እልቂቶችና ውድመቶች የኢስካንደር እውነተኛ ገጽታዎች ናቸው። ይህ ሚሳኤል የሰላምን ተስፋ አሟጦ የጥፋትን በር ወለል አድርጎ የከፈተ የገሃነም መልእክተኛ ሆኗል። ዓለም የኢስካንደርን ቁጣ በገዛ ግዛቷ የሚታይበት ቀን እንዳይመጣ እንመኛለን።